በሼፕሽ የተመረጥሽ ነው ቸርች የምትገቢው ከዚህ በኋላ እብዶችን ብንሆን ለጌታ ነው እየተባለ ጥቅስ ያለ ቦታው እየዋለ በሚል ጫወታ ጀምሯል። እዚህ ጋር ግን ስጠይቀው የጴንጤ ልጅ ምንድነው ብለህ ስጠይቀው የማይመልስ ሰው በጠቅላላ። ስለዚህ ስለ ጥንቆላም እናውራ ከተባለ እዚህ ነው ያለው። ስለ ሟርት እናውራ ከተባለ እዚህ ነው ያለው። እንዲያውም ብዙ ቪዲዮዎች ምን አድርገውብኝ ውዶች ምን አድርገውብኝ አጥፍተውብኝ። አንድ ቪዲዮ ላሳያችሁ። ውዶች እየቀለድን አይደለም። በግልጽ የሚያሳብድ መንፈስ የት ነው ያለው? እብዶችን ብንሆን ለጌታ ነው እየተባለ ጥቅስ ያለ ቦታው እየዋለ የሚያሳብድ መንፈስ የሚገባባቸው የት ነው? ስለዚህ ነገሮችን ማስተካከል። ቀጥሎ አንድ ቪዲዮ ላሳያችሁ ልጆች፣ መዘነት መንፈሳዊነት። እሺ በሉ በቃ መዘነት መንፈሳዊነት። መዘነት እንዴት እንደሆነ አሳያችኋለሁ። መታጠብ መንፈሳዊነት። ከመንፈሳዊነት ነገር አንዱ መታጠብ። ከታጠብክ ደግሞ ቡትጁ ጆን እያትለሱ ዘናም ጌታ ይመስገን። በዓለም ዙሪያ ያላችሁ ከዚህ ቪዲዮ በኋላ ዘንጥ ለኢየሱስ እንዴት እንደሆኑ በደንብ አሳያችኋለሁ። ለብዙ ሰው ይድረስ። አካውንቴ እንደድሮ ስላልሆነ ሁላችሁም 5 ጊዜ ኮፒ ሊንክ እና ሼር አድርጉልኝ። በነገራችን ላይ ዘንጥ ለኢየሱስ ዘንጥ እያሉ ትውልዱን ወዴት ነው እየወሰዱት ያሉ? ድሃው መንግስተ ሰማያት አይወርስም ማለት ነው። ገንዘብ ያለው ነው ማለት ነው። በቃ ሱፍ መግዛት የሚችል፣ ጡት ማስያዣ መግዛት የምትችል፣ ጡቷን ማሳየት የምትችል፣ ፓንት መግዛት የምትችል፣ እንደገና እንደዚህ አይነት ሰዎች ናቸው መግባት የሚችሉት። ትውልዱን ዘንጡ እያሉ ወዴት እንደሚወስዱት እዩት። በልሆነ ምስኪን ለኛ ምልክት አይተናልኛ ሳሪ ሆነን ተረኛ ያመስራሽ ትውልዱን ዘንጥ እያሉት ወዴት እንደሚወስዱትና አንድ ጊዜ ላሳያችሁ። በደንብ ማየት ስላለባችሁ፣ መንቃት ስላለባችሁ፣ መረን የወጣ ትውልድ ስላለ ይሄን ልምምድ ነው እያመጡት ያለው ወደ ኢትዮጵያ። በሼፕሽ የተመረጥሽ ነው ቸርች የምትገቢው ከዚህ በኋላ። ይህን ሀሳብ ነው ምን ስታደርግ አየኸው? አንተ ማየት ስላለብኝ ያየሁት አንባው።
ህዝቤን ላነቃ ማየት ስላለብኝ አየሁት። እማቀው ታሪክ ስለሆነ ማንቃት ስላለብኝ ህዝቤን ትምህርቱ ወዴት እንደሚሄድ ስለማቅ አንተ ባለጌ ምን ስታረጋየው ማየት ስላለብኝ ያየሁት። አይኔም ለማየት ጆሮም ለመስማት እጄም ለመዳሰስ ምላሴም ለመቅመስ አፍንጫዬም ለማሽተት የተሰጠኝ ከእግዚአብሔር የተሰጠኝ ስለሆነ አየህ፣ ለዛ ነው ያየሁት። ይሄን ልምምድ ዘንጥ ለኢየሱስ ታጠቢ፣ ጡት ማስያዣ ሳታረጊ በጡትሽ ነይ፣ ቂጥሽን አሳይ ምናምን የሚል ትምህርት ቀስ እያለ ይመጣል። ከዛስ በኋላ ሴትነትሽ እየወረደ ይሄዳል፣ ክብርሽ እየወረደ ይሄዳል። ምን ችግር አለው? ዘንጪ ለጌታ እየተባለ ይኬዳል። ዘመናዊነት ልቅነት እየመሰለ ለጌታ እየዘነጥ ከሚመስል ወንድ ለጌታ እየዘነጥሽ የሚመስል ሴት ተጠንቀቂ። እግዚአብሔር የስርዓት አምላክ ነው። በዚህ ላይ ደግሞ እኛ ምንድን ኢትዮጵያውያን ነን። ለሁሉም ነገር ክብር አለን፣ ለሁሉም ነገር ቦታ አለን። እግዚአብሔር እኛን የሚያየን እንደ ኢትዮጵያውያን ነገሮችን እንዴት ማድረግ እንዳለብን እንደ ኢትዮጵያውያን። ስለዚህ ኡጋንዳ አምልኮ ቂጥ ማወዛወዝ ነው እያላችሁ ጴንጤዎች እዚህም ቂጤን እያወዛወስኩኝ ካልዘመርኩ የምትይ ከሆነ አምልኮ አይባልም። እሱ ዳንስ ነው የሚባለው፣ ማማለል ነው የሚባለው። እሱ እግዚአብሔር የስርዓት አምላክ ስለሆነ እኛ ኢትዮጵያውያን በዓል አለን፣ ስርዓት አለን። እግዚአብሔር በዛ ነው የሚያውቀን። ብንሆንም መልካም እረኛ እያለች እንዲህ ያደረገ ጡቷን አታመጣም። መጠንቀቅ አለብን። ተጠንቅቀን ነው መሄድ ያለብን። ስለዚህ እግዚአብሔር ከእንደዚህ አይነት ነገር ይጠብቀን፣ ይሰውረን። እውነታው ከምዕራባውያን ከሌሎች እያመጣችሁ ያላችሁት በዓል ትውልዱን እሺ ቴዶ ጥያቄ አለ እኔ ላይ? እሺ እና ላስገባ እስኪ ናገባ። ጥያቄ አለ? ካልሆነ ሚዩት አድርጉት። ሞዴሬተሮች ሚዩት አድርጉት። ጥያቄ ካለ ናገባ። ኢትዮጵያውያንን እንደ ኢትዮጵያውያን ነው እግዚአብሔር የሚያየው። ካልሆነ ቀልድ ነው። በዚህ አጋጣሚ ጥያቄ አለኝ የሚል ካለ መጀመሪያ ከፕሮቴስታንቶች ጥያቄ አለኝ የምትሉ ካላችሁ እስካሁን ድረስ ካለው ነገር 3 ሰው እቀበላለሁ። ከዛ በኋላ ደግሞ ኦርቶዶክሳውያንን ደግሞ 3 ሰው እቀበላለሁ። መጀመሪያ ግን ቅድሚያ መሰጠው ለፕሮቴስታንቶች ጥያቄ ካላችሁ 1 ሰው ልቀበል። ከዛ በኋላ ኦርቶዶክሳውያን ጥያቄ ያለው ማንኛውንም ነገር ኦርቶዶክሳውያን በየትኛውም ዙሪያ እኔ ላይም ይዞ ከመጣሁትም ሀሳብ ላይም የትኛውንም ሀሳብ ከኦርቶዶክሳውያን እህት ወንድሞቼ የትኛውንም ጥያቄ እቀበላለሁ። ቀጥሎ ግን መጀመሪያ ፕሮቴስታንቶች ጥያቄ ያላችሁ እናንተ አሁን ያመጣሁት ሀሳብ ላይ ጥያቄ ካለው 3 ሰው ጴንጤ ይቀበላሉ። ይቦለቃው 1 ደቂቃ ሰጣችኋለሁ። ጥያቄ አለ? ጥያቄ ያለው ጴንጤ ካለ ዝም ብዬ ተቀብያለሁ ውጭ ያለው ብላችሁ የምትወጡ ከሆነ እግዚአብሔር ያክብርልኝ። መልካም። ኦርቶዶክሳውያን የትኛውንም ጥያቄ ለማንኛውም ጴንጤ የሆኑ ጥያቄ ያለው ሰው አለ እኔ ጋ። አሁን ጥያቄ ያለው አሁን ባስተላለፍኩት ሀሳብ ላይ ብቻ ጥያቄ ያለው ሰው አለ? አሁን ያስተላለፍኩት ሀሳብ ላይ ከትዝታው ጀምሮ እስከ ናታን አክሊሉ እስከ ወንበር መሸከም እስከ ባንዲራ ማውለብለብ
አዎ ቢኒ። እሺ ቢኒያም 3 ሰው ነው መቀበለው ነው ያልኩት። አንድ ሰው ቢኒያም መጥቷል። ኢንቫይት አድርጌያለሁ። ቢኒ ኢንቫይት አድርጌያለሁ። እሺ እሺ ተሙ አስገባው እኮ ኢንቫይት አድርጌዋለሁ። ቢኒን ኢንቫይት አድርጌዋለሁ። ቢኒን ኢንቫይት አድርጌዋለሁ። የለም ኢንቫይት አድርጌው አልገባም። መልካም ሌላ ፕሮቴስታንቶች የሉ። አታስገባው ነው። እሺ ስወድሽ ኦርቶዶክሳውያን የአሁን ሀሳብ ላይ ደግሞ ቀጥሎ ሌላም ጥያቄ ካላችሁ የአሁኑም ፕሮግራም ላይ የምትነቅፉትም ሀሳብ ካለ እንትን የምትሉት ካለ ኦርቶዶክሳውያን ማንኛውንም ጥያቄ እናንተ እህቶች ወንድሞች ስለሆናችሁ የእናንተ ስሜት የኔ ስለሆነ እኔ ከምናገር ይልቅ እናንተ የምታዳምጡት ምን ሊሰማችሁ እንደሚችል ስለማላውቅ ኦርቶዶክሳውያን 3 ሰው እቀበላለሁ። አንዳንድ ቁጥር ጻፉልኝ። ኦርቶዶክሳውያን ጥያቄ ካላችሁ፣ ጥያቄ ከሌላችሁ ግን እንወድሃለን ብቻ ከሆነ እግዚአብሔር ያክብርልኝ። አሳብ ሽኪያ እሺ ቤትዬ እሺ እኔ እናት እንወዳለን የለኔሽ ቴንኪው 2 ሰው ስብላለሁ። እሺ ኪያ ሰላም ብያለሁ። እሺ የእግዚአብሔር ሰላምታ ይብዛልክ። በመጀመሪያ ደረጃ እግዚአብሔር ቃለ ሕይወትን ያሰማልን፣ የዕድሜ አገልግሎታችን በቤተ ክርስቲያናችን ያቆይልን፣ ረጅም ዕድሜ የመተሳላ ዕድሜ እግዚአብሔር ይስጥ። አሜን። ተባረክ ብሩኩን ማለት ይወዳለሁ። በጣም እንወዳለን። እኔ ሀሳብ ወደፊት ጥሩ ነገር ነው ያስከው። ህዝብ ወደ ቤተ ክርስቲያን ወደ እውነት እንደምትመልስ ብዙ ሰው በአንተ ምክንያት እንደሚመጣ እርግጠኛ ነኝና እግዚአብሔር ያንተን ዕድሜ ይባርክ ማለት እወዳለሁ። ቀጥዬ እስቲ ከአባቶች ጋር ተመካክረ የምትሰራ ነገር በአባቶች መንገድ ብትል ጥሩ ነው ብዬ ነው የማስበው። ይሄ ማለት ደግሞ ይገባል። ሁለተኛ ደግሞ እኔ ሀሳብ ጴንጤ ወይም ደግሞ ፕሮቴስታንት ሃይማኖት መሆን ይችላል ወይስ አይችልም የሚለውን ይዜ ከአባቶች ጋር ብትመጣልን ደስ ይለኛል። በጣም አመሰግናለሁ። በርታንልን። እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ ይባርክ ይጠብቅ። እናታችን ቅድስት ድንግል ማርያም ደግሞ ትባርክ ማለት እወዳለሁ። አመሰግናለሁ። ከአባቶች ጋር አባቶችን ጠርቼ ጴንጤ ሃይማኖት ነው ሃይማኖት አይደለም የሚል ካልሽ አንድ አባት አለ። የአንድ ቤተክርስቲያን ደብር አስተዳዳሪ ትልቅ ቆሞስ ናቸው። እሳቸውን እንደ ቤተክርስቲያን እንደ ኦርቶዶክስ ምን ብለው ያስተምራሉ የሚለውን መላከ ሚካኤል የሚባሉ አሉ። ቆሞስ ናቸው። እሳቸውን ይዤ እመጣለሁ። ደውዬላቸው መች እንደሚመቻቸው ጠይቄ ይህን ሀሳብ እንደ ሀሳብ አቀርባለሁ።